ሃይ ሰላም የመሲቱ ለብሶች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም እኔ ያለው በጣም ደህና ነኝ ይመስገን። እንግዲህ ዛሬም በአዲስ ቪዲዮ መጥተናል። እንግዲህ አንዳንድ ሰዎች እምነት ስንጥልባቸው በጉልበትና በራሳቸው በስጋ በሚጠፋ ነገር የሚተማመኑ ሰዎች አላቸው። ግን ያንን ሳይሆን በእግዚአብሔር ነው መተማመን አለብን። ሁሉም ነገር ጠፊ ከንቱ የከንቱ ከንቱ ነው እና ዛሬ ላይ የምናየው ስጋ ዛሬ ላይ የምናየው ጉልበት ከኛ ጋር አብሮ የማይቀጥል መሆኑን ማወቅ አለብን፣ ማስተዋል አለብን። ሲቀጥል ደግሞ የሰው አደራ ከተቀበልን ኃላፊነቱን ከወሰንን ደግሞ ያንን ኃላፊነት በሚገባ መወጣት አለብን። ምክንያቱም እንዳንወቀስ በሰዎች ዘንድ ሳይሆን በእግዚአብሔር ዘንድ እንዳንወቀስ መሆን አለብን። እቺ እህታችን ያው አሮጊት ነች የምትጠብቀው ወይም ህመምተኛ ልትሆን ትችላለች። ጤነኛ ብትሆን እንደዚህ አታረገዋትም። እና በጣም ነው ያዘንኩት። የምር ቲክቶክ ላይ በጣም እየተዘዋወረ ነው። ለህይወቷም በጣም ጥሩ አይደለም፣ መልካም አይደለም። ቤት ውስጥ ካሜራ ሊኖር ይችላል፣ ባይኖርም ደግሞ እምነት ለራሷ ነው፣ ታማኝነት ለራሷ ነው። ምሰራ በገንዘብ ነው፣ በነፃ እነሱን አታገለግልም። ዛሬ ላይ ይሄ ውፍረት፣ ይሄ ጉልበት፣ ይሄ አልን ብለን ምንኮራ አቅም ነገ ላይ የሚካሄድ ነገር ነው። ሴትዮዋም ትላንት እንደዚህ ነበረች። ዛሬ ላይ ስለደከመችና ስለታመመች እንደዚህ በሷ እጅ ስለወደቀች፣ እሷ ደግሞ ለገንዘብ ነው። ማንም ሰው ለውጥን ፈልገው ነው የሚሰራ፣ ይከፈላታል፣ ትሰራለች እንደ ማንኛውም ኢትዮጵያዊ፣ እንደ ማንኛውም ገንዘብ ፈላጊ ሰው። ያም ሆኖ እያለ እሷ ግን እንደዚህ ከማድረጓ አንሶ እንደገና ቪዲዮ መውጣቷ በጣም አዝኜባታለሁ። ልብ ስጣት። በዛ መሀል ደግሞ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። መሲ አበሻ ሚሎ ቻናል ያው ከዚህ በፊትም ተናግሬ ያለው ተመላሽቶብኛል፣ እንዳይመለስ ሆኗል። ይሄ ደግሞ አጠባበቃ ብዬ ከዚህ በፊት የከፈትኩት ነበረ። ያው በእናንተ ምርጣት ወደ 4,000 ምናምን ሰብስክራይብ አለ። ቢሆንም ላይክ ሼር ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየታችሁን ጻፉ። ለራሴን ሀሳብ እያወራች እዚህ ጋር ደግሞ ሰብሰብ ብለን ዱባ ወጥ እየበለን ነበር፣ እየተጎራረስንም ያው መነካከሱም አለ። ስንጎራረስ ጉርሻ ላይ ያልነከሰ ሰው ነው ይባልም። እንግዲህ ስጋ እንዳይመስላችሁ የዱባ አጥምጡን እኔ እየበለው ነበር ከካሜራ ጀርባ። እነሱ ደግሞ ያው እህቶቼ ናቸው። አንድ ግቢ ስለምንኖር ፋብልጭ እያልን ነበር። ግን ወደ እህታችን ስመለስ ደግሞ አንዳንዴ አደራውን እንደ ራሳችን አድርገን መወጣት ግዴታችን ነው። አሁን እቺ እናቴ ብትሆን አያቴ ብትሆን ወይ ቤተሰቦቼ ቢሆን ብለን ብናስበው ያ ሁሉ ቀርቶ ደግሞ እምነቱን ይሄንን አደራ ለምን ተቀበልኩ? እየተከፈለልኝ ነው፣ ሊወጣበት ነው የገባሁት። መጀመሪያ ማትፈልጉ ህይወት ከሆነ ማትፈልጉ ስራ ከሆነ አለመቀጠል ነው፣ አለመስራት ነው። ይህ ከገበንበት ደግሞ የራሳችን ታማኝነት ማሳየት ነው። አሁን እህታችን እግዚአብሔርን መፍራት ጥበብ ነው የሚለውን እንትን ነበረ ለቀቀችው። ያው ቪዲዮዎች ቆራርጬ አስገብቻለሁ፣ ግን ስለሷ ብቻ ማውራት ስለፈለኩት ነው። እዚህ ጋር ሀይሚና ብሩክን አይታችሁ ደግሞ የምታወሪ ስለምንድን ነው ቪዲዮ ስለምንድን ነው እንዳትሉ፣ ግራ እንዳይገባችሁ ስለፈለኩት ነው። ግን ልጅቷ ላይ ነው ትኩረት ማድረግ የፈለኩት። ትንሽ ጉንፋን ነገርም ያዛርገኛል። እና አረብ ሀገር የሚሰሩ ሂቶች በደንብ ጥንቃቄ አድርጉ። አንደኛ የሚሰሩት ነገር ሁሉ ካሜራው እነሱ ያለ ካሜራ አደራ አይሰጡም። ምንም ቢታመኑ ምንም ቢያምኗችሁ ካሜራ ይኖራል። አረብ ቤት ደግሞ ካሜራ የሌለ ቤት አይኖርም። ባይኖርም ደግሞ መታመን ለራሳችን ነው። መታመን ለራሳችን እኛ ብቻ ስናስበው ሰራተኛ ብቻ የሚበደል ነው የሚመስልና አይደለም እኮ ሰራተኛም ላሰሪ ይበድላል። ሰራተኛም እኮ አደራውን ቅርጥፍጥፍ አድርጎ ይበላል። እቺ ታማሚ ሰው ነው መሰለኝ የምትካደመው። ታማሚውን አሮጊቱን ብዙም አያስታውቅም። ግን ይሄ ያጎረሰ እጅ መንከስ ነው። ቤቷ ላይ እየኖረች እየበላች እየጠጣች ይህን ሰውነት ይዛ ወዲህ ወዳ ወዝ ስትል የእሷ ማንነትና ሰውነት አቋም ከእሷ ጋር የሚቀጥል ይመስላታል። ፈጣሪ እኮ ምን ይሳነዋል? አዳሩ ድረስ ራሱ ቀን ሙሉ ድረስ እኮ እንደ ፋሰል ሊያቀልሽ ይችላል። ለምን እንደዚህ ቆሻሻ ተግባር ይፈጠራል? ለምን ታረጋላችሁ እንደዚህ? ሌሎቻችን ሰው ቤት ተቀጥረን እንድንሰራ የሰውን አማና ኃላፊነትና ወዘን እንድንሰራ ጫና ትፈጥሩብናላችሁ። አንቺና አምሳዮችሽ ለምንድን ነው አማና የምትበሉት? እቺ ሴትዮዋ ለአንቺ አደራ ናት። ካድማ ተብለሻለ። የጎደለሽ ነገር ይሄ ጎደለኝ ብለሽ ልጆች ካሏት ወገን ካላት ንገሪ እንጂ ለምን ትመቻታለሽ እንደዚህ? ለምን የፈጠረሽ አምላክ እኮ ከላይ ያያል እኮ
በተለይ ኢትዮጵያኖች ደግሞ የዓለማቱ ጌታ እኮ ያያል። እሷ ባትናገር ይሄኔ ወይ ተናጋሪ አይደለችም፣ ምላሷ የተሳሰረ ሰው ትሆናለች። ይሄ ሁሉ ለምን? ይሄ ሁሉ ለምን? ጥፊ ለምን? አጠገብሽ አስቀምጠሽ ካሜራ አስቀምጠሽ እጅሽ ቆረጥ። ፈለገን ብትበድልሽ እንደዚህ በተቀመጠችበት ብትበድልሽ ራሱ በጥፊ ማለት አልነበረብሽ። የምር እኔ በጣም ነው የተሰማኝ። በጣም ተማምናበት አይደለም በጉልበታ ትታመኑ በእግዚአብሔር ታመኑ፣ እምነቱን ታወጡ። ግዴታችን ሀደራውን ደግሞ በሀደራ መልክ ስትወጡበት ነው እንጂ እንደዚህ ውስጥ ስትገቡ ለእናንተ ለህይወታችሁን ጥሩ አይደለም። ሌላ ለእናንተ አግዞ ለምናገር ሰውን ጥሩ አይደለም፣ ፍርድ ውስጥ ነው የሚገባ። ምክንያቱም ስለዚህ እህታችን እንደዚህ ሆናለች ብሉት እኔ ምንም አይነት መልስ የለኝም። ለእሷም አላግዝም፣ ለዛችሁም አላግዝም። ምክንያቱም እሷ የራሷን አደራና ቅርጥፍ እንክት ታርገበለችው መሆን የለበትም። ስለዚህ እሷ ላይ አንድ ነገር ቢደርስባት ምንም አልልም። ምክንያቱም ጭራሽ አታሳዝነኝም። ስህተቷ የራሷ እስከሆነ ድረስ ብር እየተከፈለላት ወዳ አምና አደርጋለሁ ብላ የገባችው ስራ እስከሆነ ድረስ አክብራ መስራት ግዴታ ነው። ካልፈለገች ደግሞ መውጣት በቃ። ለምን ህይወቷን ታመሰቃቅላለች? ለምን ሰውን ትመታለች? ያሳዝናል። ስለዚህ ስለ እሷ ምንም አልላትም። ያው እንግዲህ ልቦና ይስጣት ነው የሚላችሁ። ይሄን ይመስላል። ቤቴን እንዳልኳችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። አበረታቱኝ። በአዲስ ቪዲዮ ደግሞ እገኛለሁ ብዬ አስባለሁ። እና ከባድ ነው። አደራውን በደንብ ታወጡ ቤተሰብ ጋይስ። ጥሩ አይደለም። እግዚአብሔር ከእናንተ ጋር ይሁን። ስደት ላላችሁ እህቶች ወንድሞቼ አመሰግናለሁ።